ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እስኪ ዛሬ ደግሞ ረጃጅም መንባቦችን እናነባለን ማለት ነው። በደንብ ተከተሉኝ እሺ። አማርኛን በውስጥ መስመር መማር የምትፈልጉ በ0953 61 59 56 አናግሩን ማለት ነው። እሺ ቀጥታ ወደ ትምህርቱ እንሄድ። ትልቁ 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 ጥበብ 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 በሰው 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 ብዛት 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 መሃል 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 ሳይሆን 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 በብቸኝነት 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 ዝምታ 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 ውስጥ ውስጥ ይገኛል። ትልቁ ጥበብ በሰው ብዛት መሃል ሳይሆን በብቸኝነት ዝምታ ውስጥ ይገኛል። በጣም አሪፍ። እሺ እንቀጥል። ብቸኝነትን 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 እንደ እስር 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 ቤት ቤት ብቸኝነትን እንደ እስር ቤት ሳይሆን ሳይሆን ራስህን የምታንጽበት እንደ ልዩ ማዕከል እየው ብቸኝነትን እንደ እስር ቤት ሳይሆን ራስህን የምታንጽበት እንደ ልዩ ማዕከል እየው። በጣም አሪፍ። አንዴ ሙሉ ላንብብላችሁና እናንተ ደግሞ ታነባላችሁ። እሺ። ትልቁ ጥበብ በሰው ብዛት መሃል ሳይሆን በብቸኝነት ዝምታ ውስጥ ይገኛል። ብቸኝነትን እንደ እስር ቤት ሳይሆን ራስን የምታንጽበት እንደ ልዩ ማዕከል እየው። በጣም አሪፍ። ስለዚህ አሁን ደግሞ እናንተ እኔ እመራችኋለሁ፣ ትከተሉኛላችሁ፣ ታነባላችሁ። ምንድነው የሚለው የመጀመሪያው? ትልቁ ጥበብ በሰው ብዛት መሃል ሳይሆን በብቸኝነት ዝምታ ውስጥ ይገኛል። ትልቁ ጥበብ በሰው ብዛት መሃል ሳይሆን በብቸኝነት ዝምታ ውስጥ ይገኛል። በጣም አሪፍ። እንቀጥል። ብቸኝነትን እሺ እንደ እስር ቤት ሳይሆን ራስን የምታንጽበት እንደ ልዩ ማዕከል እየው። በጣም አሪፍ። ከዚህ ላይ ትልቁ ጥበብ በሰው ብዛት መሃል ሳይሆን በብቸኝነት ዝምታ ውስጥ ይገኛል። ከዚህ ላይ ብቸኝነትን እንደ እስር ቤት ሳይሆን ራስህን የምታንጽበት እንደ ልዩ ማዕከል እየው። እንቀጥል። በሰዎች አለመከበብህ በሰዎች አለመከበብህ ባዶነት ሳይሆን ባዶነት ሳይሆን ራስህን ለማደስ የተሰጠህ ልዩ ጊዜ ነው። በሰዎች አለመከበብህ ባዶነት ሳይሆን ራስህን ለማደስ የተሰጠህ ልዩ ጊዜ ነው። እንቀጥል። ብቸኝነትን አትፍራው። ብቸኝነትን
አትፍራው። በዝምታ 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 ውስጥ 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 በዝምታ ውስጥ ትልልቅ 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 ስኬቶች ስኬቶች ትልልቅ ስኬቶች ይወለዳሉና ይወለዳሉና ይወለዳሉና። ብቸኝነትን አትፍራው፣ በዝምታ ውስጥ ትልልቅ ስኬቶች ይወለዳሉና ይለናል። አሁን እንደተለመደው እናንተ ታነባላችሁ። የመጀመሪያው ምንድን ነው የሚለው? በሰዎች አለመከበብህ ባዶነት ሳይሆን ራስህን ለማደስ የተሰጠህ ልዩ ጊዜ ነው። ልዩ ጊዜ ነው። በጣም አሪፍ። በአንድ ላይ በጣም አሪፍ። በሰዎች አለመከበብህ ባዶነት ሳይሆን ራስን ለማደስ የተሰጠህ ልዩ ጊዜ ነው። በጣም አሪፍ። ታቹ ምንድን ነው የሚለው? ብቸኝነትን አትፍራው፣ በዝምታ ውስጥ ትልልቅ ጎበዞች ስኬቶች ይወለዳሉና። በጣም አሪፍ። ብቸኝነትን አትፍራው፣ በዝምታ ውስጥ ትልልቅ ስኬቶች ይወለዳሉና። ከላይ ደግሞ በሰዎች አለመከበብህ ባዶነት ሳይሆን ራስህን ለማደስ የተሰጠህ ልዩ ጊዜ ነው። በጣም አሪፍ። እንቀጥል ወደ ቀጣዩ። ሰላማዊ 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 ብቸኝነት ብቸኝነት ሰላማዊ ብቸኝነት ካልተረጋጋ ካልተረጋጋ አብሮነት ይበልጣል። ሰላማዊ ብቸኝነት ካልተረጋጋ አብሮነት ይበልጣል። በጣም አሪፍ። እንቀጥል። አንዳንድ ጊዜ ብቻህን ስትሆን ነው። አንዳንድ ጊዜ ብቻህን ስትሆን ነው የአእምሮህ የፈጠራ ብርሃን በደንብ የሚበራው። አንዳንድ ጊዜ ብቻህን ስትሆን ነው የአእምሮህ የፈጠራ ብርሃን በደንብ የሚበራው። ሰላማዊ ብቸኝነት ካልተረጋጋ አብሮነት ይበልጣል። በጣም አሪፍ። አሁን እንደተለመደው እናንተ ታነቡልኝና የዕለቱ ትምህርታችን እንጨርሳለን ማለት ነው። ከዚህ ላይ ምንድን ነው የሚለው? ሰላማዊ ብቸኝነት ካልተረጋጋ አብሮነት ይበልጣል። ጎበዞች፣ በአንድ ላይ ምንድን ነው የሚለው? አንብቡልኝ እስኪ ሙሉውን፣ ነጩን ብቻ ማለት ነው። ሰላማዊ ብቸኝነት ካልተረጋጋ አብሮነት ይበልጣል። ጎበዞች። እሺ፣ ከዚህ ላይስ? አንዳንድ ጊዜ ብቻህን ስትሆን ነው የአእምሮህ የፈጠራ ብርሃን በደንብ የሚበራው። ጎበዞች፣ በአንድ ላይ አንዳንድ ጊዜ ብቻህን ስትሆን ነው የአእምሮህ የፈጠራ ብርሃን በደንብ የሚበራው። በጣም አሪፍ። ሙሉ ላንብብላችሁ። ሰላማዊ ብቸኝነት ካልተረጋጋ አብሮነት ይበልጣል።
ከዚህ ላይ ደግሞ አንዳንድ ጊዜ ብቻህን ስትሆን ነው የአእምሮህ የፈጠራ ብርሃን በደንብ የሚበራው። በጣም አሪፍ። አሁን አንድ ትቀረናለች። እሷን እኔና የዛሬ ትምህርታችን እንጨርሳለን። ከተሳሳቱ 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 ሰዎች 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 ጋር ከመኖር 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 ከተሳሳቱ ሰዎች ጋር ከመኖር ትክክለኛውን ሰው ብቻውን መጠበቅ እረፍት ይሰጣል። ከተሳሳቱ ሰዎች ጋር ከመኖር ትክክለኛውን ሰው ብቻውን መጠበቅ እረፍት ይሰጣል። እንቀጥል። ብቸኝነት የሚጎዳው የራሱን ማንነት መጋፈጥ ለሚፈራ ሰው ብቻ ነው። ብቸኝነት የሚጎዳው የራስን ማንነት መጋፈጥ ለሚፈራ ሰው ብቻ ነው። አንዴ ሙሉ ላንብብላችሁና እንጨርሳለን ማለት ነው። ከተሳሳቱ ሰዎች ጋር ከመኖር ትክክለኛውን ሰው ብቻውን መጠበቅ እረፍት ይሰጣል። ከዚህ ላይ ደግሞ ብቸኝነት የሚጎዳው የራሱን ማንነት መጋፈጥ ለሚፈራ ሰው ብቻ ነው። በጣም አሪፍ። ስለዚህ በዚህ መልኩ ረጃጅም ምንባቦችን ስናነብ ቆይተናል ማለት ነው። አማርኛን በዚህ መልኩ በኦንላይን ካላችሁበት ቦታ ሆናችሁ ማንበብ እየቻላችሁ መጻፍ የማትችሉ ካሊያም መጻፍም ማንበብም የማትችሉ ውድ ቤተሰቦቼ ኑ በውስጥ መስመር አማርኛን በኦንላይን ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ ማንበብና መጻፍ ቻሉ። በውስጥ መስመር በ0953 61 59 56 ብላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብታናግሩን ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ ስራችሁን በማይጎዳ መልኩ እናንተ በፈለጋችሁ ሰዓት መማር ትችላላችሁ ማለት ነው። ለዛሬ ከዚህ ላይ እናበቃለን። በቀጣይ አሪፍ ትምህርቶችን ይዘን እንመጣለን። እስከዛው ሰላም ቆዩ።